ከምባታ አህጉረ ስብከት ሊቀ ጳጳስ ሰፊ ነው። አህጉረ ስብከቶቹ ሰፊ ስለሆኑ ዳውሮ፣ ወንታ፣ ከምባታ፣ አላባ የእነዚህ ሁሉ አህጉረ ስብከቶች ሊቀ ጳጳስ የምስራቅ ሸዋ ዋና ስራ አስኪያጅ መልአከ ምሕረት በገርቱ ንጉሴ፣ የምስራቅ ሸዋ የየክፍሉ ኃላፊዎች፣ የገዳሙ መምህራን፣ ደቀ መዛሙርት እንደዚህ በዓሉን ምክንያት በማድረግ በዚህ ታላቅ ገዳም ለማክበር የመጣችሁ እንግዶቻችን፣ የገዳሙ አባላት ብዙ ለመናገር ሳይሆን ያው ሰሙነ ሕማማት ያደክማል። ጎረሮ ሁሉ ወደ አንፈሰል ያመጣል። ገና በኑጉም በጠላው በምናምን ስታች ድረስ ትንሽ ጎረራችን ሳክረዋል። ብሻቸውን ለመናገር ሳይሆን ጽናቸው ዛሬ ቃምቀን የአገልግሎት ሳምንት ነው። ሰሙነ ሕማማት ከሳይ ጀምሮ እነዚህ በዓላቶቻችን በያሉበት የምናከብራቸው ታላላቅ በዓላቶቻችንን አክብረናል። ብፁዕነታቸውም ከዳውሮ ወደ ኮንታ ወደ ከምባታ ከዚያም በኋላ እያሉ አራቱ አህጉረ ስብከቶችን በማዳረስ ያገለግሉ ነው የሰነበቱ። ከዚያም በፊት ለተልእኮ ቤተክርስቲያን ለቅዱስ ሲኖዶስ ለቅዱስ ፓትርያርኩ ታዘው በዚህ በአውሮፓ በግሪክ ክፍለ ዓለም ለተልእኮ ሄደው እያገለገሉ እንደሰነበቱ በዚህ በመገናኛ ብዙኃን ሰምተናል። በውስጥ አዋቂነትን እናውቃለን። ስለዚህ ከድካሙ ድካሙ ነው የሰነበቱ ማለት ይቻላል። ዛሬም ደግሞ ያው ቀድሰው እንዳጋጣሚ ሆኖ ማታ እንደዚሁ ተደባብለን ነበርና ምን ያህል መንገድ ነው ከመንበረ ጵጵስና ወደ ቤተክርስቲያኑ የሚያገለግሉበት የሚሄድበት ሰዓት ምን ያህል ፈጃ ቢጠይቃቸው ከዚህ እስከ ከገዳሙ እስከ አሰኮቶችን ድረስ ይሆናል በግምት የሚል ሀሳብ ተለዋውጠናል። ከዚያ በኋላ ያለው እሳቸው ድካም ቀን ነው፣ የአገልግሎት ቀን ነው። እንደምታውቁት መቼስ በማክፈል ነው ስርዓተ ቤተክርስቲያኗን የምናገለግለው። ሲያገለግሉ አድረው ቀንም እንግዶቻቸውን እኛ ከዚህ እንደዋልነው ሲያስተናግዱ ውለው ከሰዓት በኋላ ቅድም ጠይቄያቸው መንገድ የአራት ሰዓታት የፈጀ መንገድ ነው ተጉዞ የመጡት እና እዚህ ሲመጡ እኔ እዚሁ እኛን ለመጠየቅ ገዳማቸው ስለሆነ ይህን ገዳም ብለው ለእናቱ እንደዚህ አሁን ውጭ ብላችሁ ትምህርት እንደምትከታተሉት እንደ አባወቶቹ ሳይሆን እንደ ወጣቶቹ እድሜ ክልል ከዚህ አካባቢ እንዳላችሁ ማለት ነው። ለጠቅላላ እውቀት ነው፣ ለሌላ አይደለም።
እንደምን መልኩ እንደምመስለው ቋንቋ ስላልተረዱኝ ነው እና በዚህ መካከል እንዳላችሁ ይመስለኛል፣ በግምት ማለት ነው። ከዚያ ከሳሳትኩ ደግሞ እርግጥ ጳጳስ አያሳሳትም፣ ተሳስቷል አይባልም። ቢሆንም ደግሞ እውነታቸው ይታረማልና እዚሁ አብረው ገዳሙን ካቀኑ አባቶች እዚሁ በጣም ያገለገሉ እንደ ወንድሞቻችሁ ሊቃነ ጳጳሳት ከዚሁ ተምረው አድገው ቤተክርስቲያኗን በምትፍል አቅጣጫ እያገለገሉ እንዳሉ ሊቃነ ጳጳሳት አንዱ ናቸው። ብፁዕ አቡነ ጤናቴዎስ የጥንቱ ስማቸው አባ ሰማላ እንዳይረሳም ነው። ስለዚህ ከዚህ ያገለገለ አባት አሁን ደግሞ የበክር ስማቸው ብፁዕ አባታችን አቡነ ጤናቴዎስ እኔ ብዙ ብናገር ሰዓቱን እንዳላቆያችሁ በዚሁ ገዳሙን ለመጠየቅ እኛን አክብረው ገዳሙን አክብረው ሁላችን አክብረው በዚህ መካከላችን በዚህ በድካም ቀን ብዙ አገልግሎት በሚሰጡበት ቀን ሲያገለግሉ ያሉ ህዝመቱ ከዚህ ከገዳማውያን ጋር እዚህ በረከት ለማስተላለፍ በመካከላችን ስለተገኙ የማክበር ድምፄን እያሰማሁ እንኳን ደህና መጡ በማለት የመጀመሪያ ምስጋና የአክብሮት ድምፄን እያሰማሁ በዚህ ለተገኙት አባቶች፣ መነኮሳት፣ ሊቃውንተ ቤተክርስቲያን፣ ደቀ መዛሙርት በዚህ በጣፋጭ በሆነ አንደበቶ አጠር ያለ መልእክት እንደሱ ረጅም ሳይሆን ያለ መልእክት እንኳን ታሰነበታችሁ ብለው አሁን ባለው ወቅታዊ ገጸ ንባብ መልእክት እንዲያስተላልፉ በራሴና በአድማጩ ክፍል የአክብሮት ድምፄን እያሰማሁ መድረኩን ለብፁዕነቶ እጋብዛለሁ። ስለነበረ ጊዜ እግዚአብሔር ይክበር ይመስገን። አሜን። ስብሐት ለእግዚአብሔር በዛቲ ሰዓት። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዚህ ታላቁ ገዳማችን በላይ ኃላፊ፣ የኮሌጃችንን እና የገዳሙ የበላይ ኃላፊ የቅዱስ ሲኖዶስ አባል፣ በኢትዮጵያ ሃይማኖቶች ዋና ሰብሳቢ፣ የሀገረ ስብከታችን ስራ አስኪያጅ፣ እንዲሁም የዚህ ገዳሙ አባቶች፣ ወንድሞች ሁላችሁም እንደምን ዋላችሁ? ቸርነቱ የማያልቅበት አምላክ ቅዱሳን እግዚአብሔር ሰላም በጤና ጠብቆ በዚህ ሰዓት ስላደረሰን ክብርና ምስጋና ለእሱ ይሁን። እንኳን አደረሳችሁ። እንግዲህ ብፁዕነታቸው ብዙውን ነገር ብለውታል።
እውነታቸው ከተናገሩ በኋላ ተነስቼ መናገሩ እንኳን ከበድ ይላል። መልካም ፈቃዳቸው ስለሆነ ነው እንጂ በቤተ ክርስቲያናችን አባቶች በእውቀትም በዕድሜም ከፍ ያሉ አባቶች ከተናገሩ በኋላ ነገሩ መዘጋት ነበረበት። የብፁዕነታቸው መልካም ፈቃድ ስለሆነ ነው። እንግዲህ ቅድም በወንጌሉ እንደተነበበልን ያየነው ነገር አጠቃላይ የክርስቶስን ትንሣኤ የሚገልጽ ኃይለ ንባብ ነውና የተደረገውም ዛሬ በመሆኑ መጽሐፍ ቅዱሱ ላይ የተጻፈውና በዓሉ የበለጠ የሚቀራረቡ የሚስማሙ ናቸው። የቆየ ሳይሆን ከዛሬው በዓል ጋር የሚጣመር የሚስማማ ኃይለ ቃል ነው። እንግዲህ የዛሬው ዕለት ለቤተ ክርስቲያን ለሰው ልጆች ትልቅ ቀን ነውና በዚህ ቀን የክርስቶስ ትንሣኤን ስናከብር እንደነበረው ሁሉ ትንሣኤውም ደግሞ ለሌሎችም ለተከታዮቹም ለክርስቲያኖቹም ትንሣኤ እንደሆነ ያበሰረበት አጠቃላይ የሰው ልጅ በዚህ ዓለም ላይ የሚኖርበት ጊዜ አለ። ከዛ በኋላ ዓለምን ደግሞ ጊዜውን ጠብቆ ከዚህ ዓለምን ደግሞ የሚሄድበት ጊዜ አለ። ከዚህ ዓለም የሚሄደው የሰው ልጅ በሞት ነውና ከሌሎች ፍጥረታት ለየት አድርጎ የፈጠረው እግዚአብሔር የሰውን ልጅ በመሆኑ የሰው ልጅ ዋጋ የተከፈለበት ስለሆነ በዛ በዋጋው መሰረት ከሌሎቹ ፍጥረታት ለየት አድርጎ ስለፈጠረ ከሞተም በኋላ እንደ ሌሎቹ ፍጥረታት ሞቶ በስብሶ የሚቀር አይደለምና ሐዋርያው ቅዱስ ጳውሎስ እንደተናገረው ስለ ትንሣኤ ሙታን በመበስበስ ይዘራል፣ ከዛም ደግሞ ባለመበስበስ ይነሳል፣ ይታጨዳል እንዳለው በሰዓቱ ለነበሩት ሰዎች ትንሣኤ ሙታንን ለማያምኑ ሰዎች እናንተ ሞኞች፣ አንተ ሞኝ የዘራኸው ነገር ካልበሰበሰ አይበቅልምና እንዳለው እንዲሁም የሰው ልጆች ከሞቱ በኋላ የሚነሱበትን ትልቁን ነገር ያበሰረልን መንገድ ያሳየልን ክርስቶስ ነውና ይህ ዕለት እንግዲህ ታላቅ ለቤተ ክርስቲያን የቤተ ክርስቲያንም ትንሣኤ ነው። ቤተ ክርስቲያን ከወደቀችበት ቤተ ክርስቲያን ዝቅ ካለችበት ያ ማለት ሰዎች እግዚአብሔርን ከማወቅ ወደ አለማወቅ ከገቢረ ጽድቅ ይልቅ ገቢረ ኃጢአትን ባንጸባረቁበት ሰዓት ለ5500 ዘመናት የሰው ልጆች ተይዘው የነበሩት በኃጢአትና በዲያብሎስ ስር በሰይጣን ስር ተይዘው ስለነበሩ ያንን ድል ለማድረግ ያንን ለማሸነፍ የግድ የክርስቶስ ሞት የክርስቶስ መወለድ ግድ ብለዋልና ለዚያውም ከፍቅር ጋር ማለት ነው ወደዚህ ዓለም መጥቶ ዓለምን ዞሮ ካስተማረ በኋላ ዓለምን ለማዳን ወይም ደግሞ ዓለም ከኃጢአት ነፃ ለመውጣት ሌላ ፍጡር ደም አላስፈለገም። የክርስቶስ ደም አስፈላጊ ስለሆነ ከትናንት ወዲያ ስቅለቱን አክብረን ደሙን አፍሶ ከዚያ በኋላ ከተቀበረ በኋላ በሲኦል ውስጥ ያሉትን ማርኮ ካወጣቸው በኋላ ዛሬ ትንሣኤውን ነው እያከበርን ያለ ነው ማለት ነው። እንግዲህ ለቤተ ክርስቲያን ትልቅ የደስታ ቀን ነው።
ብዙ ነገሮች ትንሣኤ የሚያስፈልጋቸው ነገሮች አሉና ወደ ሕይወታችን ስንመለስ ሰው ከኃጢአት ወደ ጽድቅ ሲጓዝ አንዱ ትንሣኤው ነው። ከመጥፎ ሥራ ተለይቶ መንፈሳዊ ሥራ የጽድቅ ሥራ የሚሠራ ከሆነ ራሱን የቻለ ትንሣኤ ነውና ትንሣኤ በምንልበት ሰዓት ለመጨረሻው ትንሣኤ የምንዘጋጅባቸው ብዙ አይነት ትንሣኤዎች አሉ። በንስሐ ሕይወት ውስጥ መኖር ራሱን የቻለ ትንሣኤ ነው። ሰው በንስሐ ሕይወት ውስጥ ካልተመላለሰ እግዚአብሔርን ካላወቀ ያኛውን ትንሣኤ ሊያገኝ አይችልምና ካገኘም ደግሞ ከተገኘም ያ ትንሣኤ የሐሳር ይሆናል ማለት ነው። የክብር የሚሆነው ግን በሕይወት ዘመኑ እያለ ከክፋት ርቆ ከመጥፎ ነገር ርቆ የሚጓዝ ከሆነ ራሱን ለወዲያኛው ትንሣኤ በዚህ ትንሣኤ ጀምሯል ያስብላልና ይህ ወቅት ብዙ ፈተናዎች፣ ብዙ ችግሮች የነበሩበት ነው። በተለይ ወደኋላ የዓርብን ሁኔታ ስንመለከት የቀን አገልጋዮች ሐዋርያት የጠፉበትም ነውና የተሸሸጉበትም ነውና ወቅቱ ሰዓቱ አስቸጋሪ ወቅት ነበርና በዛን ጊዜ የነበሩ ሰዎች ከክርስቶስ ጋር አንድነት ያላቸው ሰዎች የሚሰደዱበት፣ የሚታሰሩበት፣ አልፎም የሚገደሉበት ወቅት በመሆኑ ከነዚህ ከቀን ሐዋርያት ይልቅ ደግሞ የሚደነቀው ደግሞ እነ ኒቆዲሞስን እንደዚሁም ደግሞ እነ ዮሴፍን የምናገኝበት ሁኔታ አለና እግዚአብሔር በየጊዜው ደግሞ ለራሱ የሚሆኑትን ሰዎች የሚያስነሳበት የራሱ የሆነ መንገድ አለው። ያ ሁላ አልፎ ነው ዛሬ እንግዲህ ትንሣኤውን እያከበርን ያለ ነው። በዚህ ትንሣኤ ደግሞ የተለያዩ ተአምራት የተደረጉበት፣ ሙታን የተነሱበት፣ አጠቃላይ የሰው ሕይወት ውስጥ ብዙውን ጊዜ የሰውን ሕይወት ሲቆጣጠረው የነበረው ዲያብሎስ የተሸነፈበት፣ ኃጢአት የተሻረበት በመሆኑ በቤተ ክርስቲያን ትልቅ ደስታ ነው። ለክርስቲያኖችም ነገ እንደሚነሱ የሚያውቁበትን ምልክት መንገድ እግዚአብሔር አምላክ ያሳየበት ነውና ይህንን በዓል ደግሞ ስናከብር እንዲሁ በእውነት እግዚአብሔር ምን ያህል ቸርነት እንዳደረገ ምን ያህል የሰውን ልጅ እንደወደደ የፍቅሩ መገለጫ ትልቁ ነገር እስከ ሞት ድረስ የሰውን ልጆችን እንደወደደ ተአምራቱን ድንቅ ሥራውንም የምንናገርበት የምንመሰክርበትም ወቅት ነው። ከሞት በኋላ ነው ይሄ ትንሣኤ የተገኘው። ክርስቶስ ባይሞት የሰው ልጅ ዕድሜ ልኩን እየሞተ ይኖር ነበርና ክርስቶስ ባይነሳ ደግሞ የሰው ልጅ እንዲሁ እንደ ሌሎች ፍጥረታት በስብሶ ይቀር ነበርና ከመበስበስ ያዳነን፣ ከመጥፋት ያዳነን፣ ድጋሚ እንድንነሳና ከመላእክቱ ጋር አብረን እንድናገለግል መንገዱን ያሳየልን የትንሣኤ ባለቤት ኢየሱስ ክርስቶስ ነውና ከዚሁ ጋር ነው እንግዲህ ዛሬ ሁላችንም የተለያየ ቦታ ስናገለግል ነበር ብፁዕነታቸው እንደተናገሩት። ነገር ግን በዚህ በዓል ላይ ደግሞ ያሳደጉን፣ ትልቅ ደረጃ ያደረሱን፣ የመገቡን፣ ያለበሱን፣ ያበሉን አባት ናቸውና እኔም የመጣሁት ትልቁ ነገር ብፁዕነቱን እንኳን ለዚህ ያበቃው ለዚህ በዓል ያደረሱት ለማለት ነውና ለእኔ ልዩ ስሜት ነው የሚሰማኝ። ይህን በማድረጌ የምመኘውም ነገር ነበር። ምክንያቱም ብዙ ጊዜ አስብ ነበርና ግን እግዚአብሔር በፈቀደ ሰዓት ነው ሁሉ ነገር የሚሆነው። በዚህ ቦታ ሁላችንም አለማወቅን ትተን ማወቅን ያገኘንበት፣ ክብርን ያገኘንበት፣ እግዚአብሔርን ያገኘንበት፣ ስለ ሃይማኖታችን በሚገባ የተረዳንበት
ይህ ቦታ ለእኛ ደግሞ ራሱን የቻለ ትንሣኤ ነው። ከዚህ ቦታ ነው የተነሳ ነው። በዚህ ቦታ ባንገኝ ኖሮ ምን እንደምንሆን አናውቅም፣ እግዚአብሔር ነው የሚያውቀው። ከዚህ ቦታ ባንበቅል፣ በዚህ ቦታ ያንን ትንሣኤ ባናገኝ ኖሮ ዛሬ ሁላችንም በየመድረኩ በእያንዳንዱ ቦታ ስለ ቤተ ክርስቲያናችን አፋችን ሞልተን ምስጢሩን እግዚአብሔር ሰጥቶን እንድናውቅ ያደረገ የትንሣኤ ቦታ ነው። ይህ የውርደት ቦታ አይደለም፣ የክብር ቦታ ነውና በዚህ በትንሣኤ ቦታ የተገኘ ሁሉ አሁን ለሚነገረው ትንሣኤ አዲስ አይሆንምና አውቆ ይሄዳል፣ አድጎ ይሄዳል። ከዚህ ቦታ የትንሣኤነቱን ነገር ሁል ጊዜ ነው። የዚህ ቦታ ትንሣኤ ሁል ጊዜ ነው። ትንሣኤ እዚህ ቦታ በየጊዜው የምናየው ነው። የሚወጡትን አባቶች ወንድሞችን ስንመለከት ቤተ ክርስቲያን የተጠቀመችበት፣ ቤተ ክርስቲያን ከፍ ያለችበት፣ በዓለም ደረጃ ጎልታ እንድትታይ ያደረገ ቦታ ነውና ይሄን ሁላ ደግሞ ከስር መሰረቱ ብፁዕነታቸው በመከታተል በመኮትኮት ይህን ታቦት የተወለኪ ደቂቅ እንደተባለው ሌሎች አባቶች ተይዘው የነበረውን ያንን ማስቀጠል ከዛም የበለጠ ማስፋት እግዚአብሔር ጸጋውንም ትዕግስቱንም ሰጥቷቸው ዕድሜም ሰጥቷቸው ብዙ ነገር እየሰሩ ይገኛሉ። ትናንትናም ሰርተዋልና በብፁዕነቱ ፊት ሆነን ይህን ስንናገር እግዚአብሔርን እያመሰገንን ነው። ምክንያቱም ትልቁ ነገር እግዚአብሔር ፈቅዶ ነው ስራ እንዲሰሩ ያደረገውት፣ በዚህ ደረጃ ማበቃዎት፣ ሌሎችንም የበለጠ የነኩት ሁላ እንዲባረክ እግዚአብሔር የሰጠው ጸጋ አለና ያመነኮሱት፣ ያደቆኑት፣ ያቀሰሱት ሁሉ ማለት ይቻላል ለቤተ ክርስቲያን አምድ ሆኖ በቤተ ክርስቲያን በእውነት ጠበቃ ሆኖ እያንዳንዱ ቦታ እያየን ነውና አሁንም ለብፁዕነቱ እግዚአብሔር አምላክ ዕድሜና ጤና ያድልልን። እኛም የገዳሙን ስርዓት ጠብቀ የቤተ ክርስቲያናችንን ስርዓት ጠብቀ ሁላችንም እንድንከተልና እናንተም እዚህ እየተማራችሁ ያላችሁ እግዚአብሔር እውቀቱን ጥበቡን ሰጥቷችሁ የበለጠ ቤተ ክርስቲያናችሁን እንድታገለግሉ እግዚአብሔር መልካም ፈቃድ ይሁንልን። ይበቃናል።